ቆይ ውዶችም በመት ሰዎች ማለት ሲቀጥል ማለት ነው እኔ የምለው ሳምንቱ ተወጋይ ዛሬ ቀን ውስጥ ማለት በቀን ውስጥ 5 ጌም ነበር 5 ጌም 2 3 4 6 ሶሪ ጋይስ 6 ጌም ነበረ በቀን ውስጥ ጋይስ 6 ጌም አድናንና ሚስቱ ግዴታ አንበሳ ካላቸው አልመሰገንም እንዴ ወዴ ምን አድናንና ከነሚስቱ ሚጣ እንዴ አቢባ ብቻ ነው እኮ አንበሳ የሰጠችሽ ከዛ ውጭ እኮ ከነሱ እኩል እኮ ነው የሰጠውሽ ገስት ላይ ካሉት እኩል እኮ ነው የሰጠውሽ 21000 ኮይን ማን ይሰጣል እንዴ በዚህ ሰዓት ለዛውም ቅዳሜ ጌም ተፈራርቆብኝ ማን ይሰጣል እንዴ እንትና እንኳን አስታውሱኝ ማን ነው በማርያም ሀጂ ነው ማን ነበር ስሙ ገስት ላይ ነበረው አንበሳ ካተሰጣ እንደሰውም አይቆጥሯችሁም እኔማ አሁን ተምሬያለሁ ላሰጠኝ አልሰጥም ከሰጣችሁ እሰጣለሁ እንደኔ ጌመር ለሆናችሁ ሰዎች ለማኝ አብረን ለምንለምን ከሰጣችሁ ብቻ ነው የምሰጠው ከዛ ውጪ ለተቸገረ ለተራበ ምናምን ነው የምሰጠው አንበሳ ማስለመድ የለብኝም ሲቀጥል ደግሞ ሰኒዬ የኔ ቆንጆ በጣም አክባሪ ነሽ በጣም ነው የምወድሽ አንዲት ልጅም ሪከርድ የምታደርግ ልጅ ጌም አለችና ሊያሽቃብጡ እኮ ነው አንዳንዶቹ ገስት ገቡና ሊያሽቃብጡ ሲሉ ባይዘው የአንበሳ ዋጋ ነው የሰጧል ግዴታ አንበሳ ስላልጮኸ ብቻ ያ አንበሳ አልተሰጠማል 30000 ኮይን የሰጧል 30000 ኮይን ማለት የአንበሳ ዋጋ ነው ግዴታ አንበሳ ስላልጮኸ ብቻ አንበሳ አልሰጧት ማለት አይደለም እና አንዳንድ ገብተው ለማሽቋለጥ ለማሽሟጠጥ መጡ አታሽቃብጡ አጎብዳጭ ሎጓችሁ ብቻ ስለተደረገላችሁ መጣችሁ ነው ያሽቃበጣችሁ አላችሁ ነው ንገሩኝ ባይበዛኩ ሎጓችሁ ስለተደረገላችሁ ብቻ መጣችሁ ያሽቃበጣችሁ ሰዎች እኮ አላችሁ ወዳችሁ ሳይሆን ማለት ነው አንዳንዶቻችሁም ደግሞ ማለት የሆነ ሰው አለ ጋይስ ስም አልጠቅስላችሁም የሆነ ሰው አለ ስም አልጠቅስላችሁም እሺ ውዶቼ እና በማኤው ጀሚላ በእኔ እናት በማርያም ጋይስ በማርያም ብለሲ በማርያም እንማ የሰው በማርያም እንማ እኔ እኮ ማማት አልቻልኩም ተሳቀቅኩ እኮ ልሞት ነው እንማ ውዶቼ እንማ እሺ የሆነ ሰው አለ ስም እንዳጠቅሱ ማለት ነው ለኔ ማለት ነው ለኔ የዛ ሰውዬ ጊፍተር መጥቶ ጊፍት ነው እንጂ በነገራችን ላይ ማለት የእናንተ ጊፍተሮች ማለት ነው እንትን እንደማትሉ መጥተው እንደሚነግሩኝ ነው እሺ የነሱ ጊፍተሮች መጥተው ለኔ ጊፍት ሲሰጡኝ የሚጣሉ ሰዎች አሉ ማለት ነው ለምን ለሷ ሰጠ ምናምን ያሉ የሚጣሉ ሰዎች አሉ ስሙኝ የሚጣሉ ሰዎች አሉ ማለት ነው እንዴት አድርጌ እንደማስኬደው ቆይ እንዳይነቃብኝ አድርጌ ነው ማወራው ጊዜው ስላልሆነ እና ከዛ አንድ ቀን ይነቃል ጋይስ አይ ቲንክ ይነቃል አይ ተቸገረን እኮ ነው ሀሜት እችላለሁ ግን አሽሙር አልችልም እያዛለሁ ውዶቼ ብቻ በአጠቃላይ አንዳንድ ሰዎች አላችሁ ለኔ ጊፍት ሲሰጠኝ የኔና ቴንክ ዩ ሶ ማች ቅድም ቮይሴን አዳመጥሽው ከነ መረጃ ይዤ መጥቻ አሳያችኋለሁ አባቴ ሙትን ቤታይ ላንቺ መስጠት እንፈልጋለን ግን ይሄ ሰው እንዳይቀየመን ነው እያሉ መጣው ሚነግሩኝ ማለት አንድ ልብ ስለሰጡ ብቻ የሚንገበገቡ ሰዎች አሉ ዛሬ ግን ሳያቸው በየቦታው ለመወደድ አብስና ለምን አወጣችሁን ከብሎክ መልሳችሁ ብሎክ አድርጉኝ ቴንክ ዩ የሆኑ አንዳንድ ሰዎች ብሎክ አድርገው ነበር ከዛ ሳያቸው ከብሎክ አውጥተውኛል መልሳችሁ ብሎክ አድርጉኝ አይደለም እዮዳብ አይደለም ሌላ ሰው እሱ አይደለም ሌላ ሰው እኔ የምለው የዮዳብና የሄለን ጌም ምን ሆነ መጨረሻው ተጫወቱ ማን አሸነፈ ካንቺ ነው አይደለም ፍቅሮቼ የሰው ፍቅር እየዞራችሁ ለአቴንሽን ሲከምና ነው ሰው ከልባችሁ ምንም ነገር አድርጉ አሁን እነምጣኔ ታዝቢያቸዋለሁ ለምን ግዴታ አንበሳ ስላልሰጧቸው እኔን ግልምጥምጥ ማድረግ የለባቸውም ማመረዳት አለባቸው ቤታ በየሳምንቱ ጌም እየተዘጋጀ አንበሳ እየሰጠኝ ነው ዛሬ ደግሞ በቀን 2 ሰው ጋር ጌም ትሄዳለች ብሎ አንደርስታንድ ማድረግ አለባቸው ገባቸው እንኳን ያለውም ጊፍተራቸውን ቀርታለች እኮ ከገስት ካሉት ጋር የተናነሰ ነገር እኔ አልሰጠውም ገስት ያሉትም 20000 ኮይን ነው የሰጡት እኔም እንደዛ ነው የሰጠሁት ሀቢባ ብቻ ናት አንበሳ የሰጠችው ሰው ለምንድን ነው እንደዛ የተደረኩት ማለት በጣም ነው ለራሴ ያዘንኩትና የሚጣናርና ተቀይሜያቸዋለሁ በዚህ አጋጣሚ ማርያም እኔ ግልጽ ነው የምናገረው ፊት ለፊት እና ከዚህ በኋላ እኔ ነው ጌታ ምስክሬ ነው ጋይስ በጣም የተሰማኝ ታውቃላችሁ ታዝቤ ዝም አልኩኝ
በስነ ስርዓት አውሪ። ድምጼ ነው የነ ፎቶ የምትሉኝ። እሺ ኮሜንት ነው ፋርጉቲኝ። ለምንድን ነው ፎቶ የምትሉኝ ጋይስ? ቦርጬ ነው የሚታየው። አላስፎግርሽ ጋይስ። አንዴ ቆይ ባልበላ እንጂ ፊልም ቆይ አንዴ ወይ በቃኝ ወይ ዘንድሮ በቃኝ ጋይስ፣ በቃኝ። እግዚአብሔር ይስጣችሁ። ኩላሊቴ ልታፈነዱት ካልሆነ በስተቀር ነው። ዝም በያ የሚጣን እንኳን ጋይስ ማርያምንም እነንተናም ሲጠይቁ ዝም አለች። ኮመንት ላይም በውስጥ ጽፌላታለሁ። እኔ አካውንቴ ጋይስ እንትን ስላለ ነው። እሺ አሁን ነው ቅርብ ሰዓት የተከፈተልኝ። ቆይ ዶቼ እና ቶሎ ሰው አትቀየሙ። የእዮዳብና የሄለን ጌም እንዴት ሆነ? ለምንድን ነው የማትነግሩኝ? በእግዚአብሔር ሀቢባ እመጣለሁ ብሏት። ኧረ ውዴ በታዩ እስኪ ማሬት ነው። እኔ ክፉ አላወራም ግን እስ ኦኬ። የእዮዳብና የሄለን ጌም ለምንድን ነው የቀረው? ማለት የቀጠሮ ጌም ይቀራል እንዴ? ኦ ሄለን አሸነፈች። ምንድነው? አንድ ነገር ተናገሩ። ሄለን አሸነፈች ቀረ ምናምን ሰው። በነገራችን ላይ ሄለን አላለችኝ። ምን ለመናገር ሄለን ነይልኝ ለጌሜም አላለችኝም፣ ስጭኝም አላለችም። ግን ነይ ምናምን ብሎ ለጻፉልኝ ልጆች በዛ ሰዓት በውስጥ እጄ ጽፌላታለሁ። እኔ ቀየምኩት ቅያሜ ነበር። ምንድነው ቅያሜ አለኝ፣ በዛ ቅያሜ አለኝ። ኤኒዌይስ መልካም ድል። እኔ ማልሄድበት የራሴ ምክንያት አለኝ። እሷም ነይልኝ አላለችኝም፣ እኔም ሰፖርት ማድረግኝ አላለችኝ። እኔ በራሴ ነው እንትን ያልኩትኝ። በነገራችን ላይ እሺ ማለች እና እሱ ሳይመጣ ቀረ። እዮዳብ አይደል እንዴ ጌሙን ራሱ ሲጀመር ያዘጋጀው? ለምንድን ነው የቀረው? ጌሙን ያዘጋጀው እሱ አይደል እንዴ? አውቃችሁ ነው ሙድ የምትይዙት፣ ሙድ የምትይዙት ጋይስ። ሀቢባ ምትሉ ክፋችሁ በሏት እስኪ። ቆይ በምን እያየሽ ነው? ኮመንት አስቀርተውት ነው? ኦ በሰዓት እኮ ነገ መጫወት ይችላሉ። በሰዓት ልዩነት ከሆነ ነገ መጫወት ነው ድጋሚ እኮ። ይለይላቸው ነገ ወይ ይጫወቱ። እና ሀቢባ ደውላ ነበረ ግን ላነሳው ስል ተቋረጠ። አይቻለሁ የሙሽራ ቀሚስ ለብሳ አይቻለሁ። እሱ ቲክቶክ ነው የሆነ ሰው ደግሞ ወጥቶ እየጮኸ ነው ላይቭ ላይ። እንዴት ሳልነግራችሁ፣ ይሄንንማ ሳልነግራችሁ አላልፍም። እንደው ልወጣ ስለሆነ አፌ ላይ ወሬ ካለ ቶሎ እንትን በል። ጤነኛ ናችሁ ግን ወላሂ ቢላሂ እያላችሁ እግዚአብሔርን እያላችሁ ቤታ የሁላ ሰው እንዲወዳትኝ አስደግማ ነው እያሉ ሲያወሩ ነበረ። እኔ የምላችሁ የአንዳንድ ሰው ሞዴሬተር ተሰብስበው ማለት ነው ሰው በፊት ተወዱኝ ነበር፣ እናንተም ላይ ተደግሞባችሁ ነበር። እንዴት ታዲያ ከድግምት ወጣችሁ? ንገሯቸው እስኪ ለሌሎቹም ማለት ነው። ማርያምን ጋይስ ተሰብስበው ማለት ነው ስማ ይጠሬ ቦታ ማርሰጣቸው ግን ገርሞኝ ነው። በፊት ይወዱኝ ነበረ፣ ከዛ እነሱ ከሚደግፉት ጋር ስለተጣላውኝ ተጣሉኝ ምናምን ነገር ማለት ነው። ተሰብስበው ወላሂ አስደግማ ነው ሰው እናንተም ድሮ ተወዱኝ ነበረ፣ ከዛ በኋላ ድግምታችሁ ጠፋና ጠላችሁ። ለምን ለሌሎቹ ይሄንን መስፈርት አትነግሯቸውም ታዲያ? ለሚወዱኝ ሰዎች እናንተ እንዴት እንደጠላችሁ ንገሯቸውና ይጥሉኛ። ታዲያ ቀላል እኮ ነው ወላሂ እያላችሁ እየማላችሁ አስደግማ ነው ሰው እንዲወዳት። እንደኔ እኮ ጠላት እኮ ያመቀ የለም፣ ግን እግዚአብሔር በኃይሉ በሞገሱ ስለሚሸፍረኝ እንጂ እንደኔ ጠላት ያለው ሰው የለም። እመቤቴ ኢድሪስ ኖ ጋይስ በእንትን እንጫወት ነው የሚለኝ። ሙዴ መጫወት ነው። እሺ ቆይ
ኢድሪስ የለማሽ ማን ጋር እንሂድ? ሀቢባን ደጋረች እግዚአብሔርን እናቴን ይሰኝ እንደዛ እያሉ አስደግማ ነው ሰው እንዲወዳት ያደረገችው አስደግማ ነው እያሉ እመቤቴ አስባችሁታል? በክርስቶስ ገና እንወድሻለን ስማር ኧረ ተው ውዶቼ ተው። እኔ ገብርኤልን የሰው ጥላቻ የለብኝ። እኔ ሰው ሲዋሸኝ ሲያስመስል አሁን አንድ ሰው በፌክ አካውንት ታይኛለሽ፣ ግን ልቀርብሽ ያላረገኝ ነገር ብዙ ሪዝኖች አሉ። ልመለስ ያላረገኝ ብዙ ነገሮች አሉ። ምክንያቱም አሁን ነው እንደ እብድ ራሴን ያየሁት። ሰው እከሳለሁ ብለሽ ከስሻታለሁ ብለሽ ግን አንቺ ወረቀት የለሽም እንኳን ልትከሺ። እኔ ግን አምኜ ሳጎበድን ነበር። እነስም አይጠሪ ስም አልጠቅስም ከሰስኳት። በቃ አሁንማ የህግ ትቀርባለች ተብዬ እልል ብዬ እግዚአብሔር ነፃ ወጣሽ እግዚአብሔር የልብሽን አየ ብዬ እንኳን ልትከሱ ይቅርና እናንተ ወረቀት የላችሁ። ለምን ውሸት መዋሸት አስፈለገ? በጣም እኮ ዋሽታችሁኛል። ገብርኤልን ተውኛውን እኔ ህመሜን አላውራ። እየቆየሁ ብዙ ነገር ስለማወራ ዝም በሉኝ። ገብርኤልን እግዚአብሔርን ጋይስ እኔ ባወራው አንዳንድ ሰው ክፋት ባወራው አያልቅም። እስኪ ዝም ልበለው አፌን ዘግቼ። ኢድሪስ የምትሉኝ የለም ሀቢባ ቆይ ሀቢባ ደወለች አይደል? ተቋረጠ። ጠብቁኝ ሀቢባ ትነፈርኩ እኮ እኔ ፀሐይ ላይ እኮ ነው ያለሁት። ሀቢባ ነው ሚጣም ታዝቢያታለሁ። እኔ ይኸውላችሁ እንደ ሰው አሽቋላ እኔ አላስመስልም። ገብርኤልን ሰው ከታዘብኩ ነው። ሰው ከጠላው ጠላው፣ ሰው ካልወደድኩ ነው። ፊት ለፊት ነው የምናገረው። ሚጣን አዝኜባታለሁ። መጣዋለች በቃ አዝኜባታለሁ። ለምን እኔ ጊፍተሯ አይደለሁም። ጊፍተሯ እንኳን ቀርታ ምንም አልመሰላቸውም። እኔ ጀስት ኖርማል ነው። ይሄ ማአት ነገር በዝቶብኝ ነው። ገባችሁ አይደል? በዛብኝ በቃ ሰው ነኝ እኮ ነኝ። ወይ እንትኔን እንዳታዩ እንጂ ነፃሁኝ መቆም አቃተኝ እኮ። ይሄ ልብስ እንትን አላት አይቼዋለሁ። ለብስ አይቼዋለሁ። አምጡልኝ። ይሄ ልብስ ማን ለብሶ ነው ያየሁት? የሆነ ሰው የሆነ ቲክቶከር ኢትዮጵያ ውስጥ ለብሶ አይቻለሁ። አምጡልኝ። ጭንቅላቴ ላይ አምጡልኝ። በማርያም አረ የሆነ ሰው በጥቁሩ ለብሶ አይቻለሁ። ከሺን ነው የገዛሁት። የሆነ ሰው ለብሻ አይተኛል። ዋንትያ ቴንክ ዩ ዋንትያ በጥቁሩ ለብሶ አይቻለሁ። ያ እኔ ጸይም ስለሆነ ዋንትያ ቀይ ስለሆነች ቀላ ስለምትል ጥቁር ያምርባታል። እኔ ደግሞ ጸይም ስለሆንኩኝ ቀይ ነው የሚያምርብኝ። እንዲህ በርገንዲ ከለር ዋንትያ ለብሳ አይቻለሁ። እናንተ እንዴት አወቃችሁ? ወይኔ ግን እዚህ ቲክቶክ ላይ ግን ቡዳ ናችሁ በኢየሱስ ስም። ነው ቬሮኒካን አላየሁም። ዋንትያ ሺሌን ነው የገዛሁት። አዎ መጣይ አንቺ እንትን ጌም ላይ ነበርኩኝ። እንዴት ልውጣ እያልኳት ሳሩን ልውጣ እያልኳት ከሌላ ዜጋ ጋር የጫወትን ቆይ ይለቅ እያለችኝ እና ማለት ነው። ከዛ ለምን ተቋረጠ? አዎ የደወልኩትማ ቮይስ እንድትሰሚ ነው እንድትገቢ። ሚስኮል እኮ ነው ደውዬ አይደለም። ሚስኮል እኮ ነው ቤታ። ሚስኮል ብቻ አየሁኝ እኮ ከላይ ልክ ሲጠራ አየሁኝ። ግቢ ብዬ ቮይስ አረኩልሽ። ነይ ግቢ ፍራግመንትሽ ሉዝ እንዳታረጊ ግቢ ብዬ ቮይስ አርጌልሽ ሚስኮል አረኩ እንድታዩ ቮይስ እና ብሏል። የትናንትና አይደለማ የትናንትናው ነው ግን ያሰርኩትን ፍቺ ብለውኝ ፈትቼ እንዳታስሪ ሀቢባ እንደዚህ ይሻላል። እያጣደፈኝ ነው እየላከ ነው። አስጠርተሹ ነው? ኧረ አይደለም። እነዚህ ኮመንት እየጻፉ ነበር። አስገብሽ ምን ልልሽ እኮ ልናወራ የሆነ ነገር ልናወራ ነበረ። ወይ እንዴት ነህ? አንቲ ልበን ነው ዝግ ነው ሁሉ ጊዜ። አሁን እኮ ዝግ ነው እንዳይረብሽ እናንተ። ቤታይ እኔ ንግስት አቡዬ እንዴት ናችሁ? አንተ እድሪስ ፉንጋ፣ አንተ ሃይላንድ ራስ፣ አንተ አንተ ምን ራስህ እንደዚህ አየው ራስህ የውሻ ቄጥ ነህ አንተ። የውሻ ፊት ሀቢባ ባለትዳር ነገር አታዳንቺ።
አንተ እኮ እንደዚህ ነው ይኸውልህ ሀቢባ ማለት ዳርነሽ የሆነ ነገር ልናወራ ነበር እኮ እኔና አንቺ። የአስር ሰላጣ ልጅ ምን አውርተን እንመለስ። እቺ ደስ ይለኛል ማለት ወሬ ሲባል እንኳን አይ ፍራይዴዎችን ማንንም ብቻ ነው የሚሄደው። አንዴ የሆነ ነገር አውርተን እንመለስ። እኔና ቤታ የሆነ ነገር አውርተን የሆነ ነገር ማሪ የሆነ ነገር ችግር የለም። በዛኛው ስልክ ያያችኋለሁ። ሂዱ ወይ በስመ አብ አንተ ደግሞ የሆነ ስልክ ያለበት ፌክ አለን ፌክ እሺ ሀቢባ ታውቂያለሽ ሎሪ ማርሰኝ እንዴ ላኪልሽ ቤቶ ትጫወቲ ባምጪ እመጣለሁ ነይ ባምጪ ሎሪ ረኒ አንድ ቀን ቦሬ ምክንያት ታነቄ ነው የምሞት። ሀቢባ ቶሎ በያ ሀቢባ ወይ ድንግጥ አልኩኝ። ዘግተው መስለኝ አይደለም ዘግቼው ነበር እነሱ ከገቡ በኋላ። ከዛ አሁን ከፈትኩት እንድትልኪልኝ በሰከንድ አካውንት ስምሽ እያወራሽ ነበረ። እኔ ይኸውልሽ ቅድም የሆነ ሰው ስላለ የሆነ ሰው እያለ አንቺ ገስት እንደማትገቢ ስለማት ነፍሴ ተጨነቀች። ሞዴሬተር ቢኖረኝ ወይ ራሴ ብስብሽ ያ ሰው ሲወጣ ከዛ ሚታ ቤታን አስገቧት ምናምን እንዳልል ያ ሰው ባለበት አትገቢም። ምን ላድርግ ተጨነቅኩ። ገባሽ ነበርሽ እንደ ግን ስታወሪ ካልሰማሁሽም እኮ ነበርኩ። ግን የሆነ ሰዓት ላይ አውርቼ ከዛ በኋላ ሙት እያደረኩ ነበር። ለታብታብም ገብቼ ነበር። ከዛም በኋላም ላጽናናቸው በጣም አርገሻል። አንድም አልተነፈሽ። አዎ አንቺ ወጣሻ። ከዛም በኋላ ወጣሻ። ከዛ ተመልሰሽ መተሽ እንደገና አልጨመርሽላቸውም በምናጽናናቸው ሰዓት ያ አናደዱኝ። ሀቢባ እንዴት ብለሽ ካልሽ ማለት ነው እንዴት ብለሽ ካልሽ እኔ ሰሞኑን ገባሽ ከላይ ጌም እየበዛብኝ ነው። አት ጌም ነው ተከታታይ ጌም የነበረው አንድ ቦታ ላይ 3 4 እየሰጠው ነው ገባሽ። ስለበዛብኝ ነው ተናርጃ አካውንቴ ዘግቷል። ዝግ ነው አካውንቴ። ሳሳያቸው ነበር አሁን ነው የከፈተልኝ። ሰዓቱን ሁሉ ምናምን እያሳያቸው ነበር። ዘግቶብኝ ነበር። ታብታብም ለማድረግ አልተመቸኝ። የሆነች ልጅም ጌም ነበረባት አንዲት ሰኒ የምትባል ልጅ ማለት ነው ጌም ነበረባት። እነሱም አሉ እነሱ እንደውም እግዚአብሔርን ዛሬ ጌማቸው መሆኑን ራሱ አላውቅም። ላይክ ሲያስተዋውቅ ነው እንጂ እንደዚህ ቦታ አልሰጡትም። ዛሬ እኮ ልነግርሽ አይደለ። ከዛ በውስጥ ጣፍኩላት አካውንቴ ስለማይችል ነው ላይክ መምጣት ስለማልችል ነው ይኮ ኢትስ ኦኬ ምናምን እኮ አሉኝ። ከዛ በኋላ የደበረኝ ምንድነው ሀቢባ ኮሜንት እየጻፍኩላቸው ነበረ። ኢግኖር አረጉኝ። ለምን ሀቢባ እዚህ ጋር እኮ ግዴታ ነው አንበሳ ካልሰጠው እኮ ኢግኖር መደረግ የለብኝም ነው የኔ ነገር ገባሽ። ሁሉ አንቺ ብቻ ነሽ አንበሳ የሰጠሽው። ሌሎቹ ገዝት ካሉት እኮ የተናነሰ እኮ አልሰጠውም። እነሱም 20 ሺህ ነው እኔም 20 ሺህ ነው 21 ሺህ ነው የሰጠሁት። 8 ሺህ ነው የጎደለለት ምንም አይደለም እኮ አንድ 5 እዚህኛው ጋር ጌም ስላለኝና ኤክስቼንጅ ማድረግ ስላቃተኝ በቃ ሌላ ቀን አግዛቸዋለሁ ብዬ ነው የተውኩትኝና ለምን እንደዛ ኢግኖር ተደረግኩኝ ገባሽ። የሆነ በቃ እንደ እኔ ደግሞ ያ ሰው ባለበት ገዝታት ገቢም ብዬ ተጨንቄ ነው እንጂ እኮ እኔ ሳቧት ቤታዬን ሳቧት ነበረ። አይ ምን አገባኝ ባይዘው እንግዲህ ሀቢባ እኔ ውስጤ ለምሳሌ አሁን አንቺ ገዝት ላይ ተጣልቼሽ ከሆነ ማለት ነው ከገባኝ ንቄሽ ነው ሀቢባ። እኔ አሁን ለምሳሌ ከአንቺ ጋር ተጣልቼ አብሬ እኩል ታብታብ ካረኩሽ እኔ አይታየኝም ነበር። ይኸው መጣች ኮመንት እየጻፈች ነው። ልሳባ እንደዛ ስለማልሳባሽ ንቄሽ ነው። ታይ ሀቢባ የድራማ የበዛለ ሪከርድ አለ ማለት ነው። ሰሪ ንቄሽ ነው የሚሆነው። በቃ ንቄሽ አሁን ለምሳሌ ከአንቺ ጋር ታብታብ ካደረግሽ ንቄሽ ነው የሚሆነው። በቃ እንደ ሰውም ስለማልቆጥርሽ ነው እንጂ አሁን ከልቤ የምወደው ሰው ከልቤ ያዘንኩበት ሰው ከሆነ አብሬው አልቀመጥም። ግን አብሬሽ ከተቀመጥሽ በቃ እንደ ሰው አልቆጥርሽ ማለት ነው። ማንኛውም ሰው ነሽ ታብታብ ልታደርጊ ነው የመጣሽው ብዬ ነው የማስበው። ግን በሰዓቱ ምንድነው አካውንቴ ዘግቶብኝ ነበር። ሀቡ እያሳየኋቸው ነበር ራሱ አንቺ ማንም እንደሚያውቅሽ ቤታ አይደለም ለምታውቂው ሰው ለማታውቂው ሰው እንኳን ሄደሽ ሰፖርት የምታረጊ ሰው እኮ ነሽ እንዴ ማርያም። ሌላ ቀን ግን ደግሞ አንዲት ልጅም ደግሞ አለች ብታይ ማለት ነው ለእሷም ደግሞ እንትን አልኳት። ጌም ዛሬ ጌም አይተሽዋል ግን ሀቢባ በበሌላ ነበረ ብዛቱ አስተውላችኋል? እመቤቴን በመደዳ ጌም ነበር ዛሬ። ሰሞኑን በአጠቃላይ እንዳለ ጌም ነው። የዛሬው ደግሞ ይለያል። የዛሬው መደዳው እመቤቴን የዛሬ ሙሉ መደዳውን ጌም ነበር። ሙሉ መደዳውን በጣም ደምቆ ነበር። አንዱ ጋር ሄደሽ ደግሞ አንዱ ጋር ካልሄድሽ ደግሞ ሰውም ደግሞ ተጫዋቹ ብቻ እኮ አይደለም ቤታ እንትኑ ራሱ ይሄ አሁን አንዲት ልጅ ጋር ኮሜንታተሩ ራሱ ከሌ ጋር አትሄጂም እኔ ያው ለልጅቱ ለዚህ ላልኩሽ ለሰኒ ላልኩሽ ልጅ 30 ሺህ ኮይን ነው የሰጠኋት። አንበሳ እኮ ነው 30 አንበሳ ስላልወረደ ብቻ ከሆነ ቤት አንበሳ ስራት ወይ እንትና ነው ብልጣ የሰጠቻ እንትና ይብራ ያስቃብጣሉ። ግን እኮ ነው የሰጠኋት እኮ 30 ሺህ እኮ ነው
ኮይኑ ማለት አንድ 20 ሺህ አንድ 10 ሺህ አንበሳ ሲጮህ ካላዩ አይሆንም። ካልጮኸ ካላዩ በቃ አንበሳ ልጅ ሰዎች ግን ሆስቶቹ የሚያመሰግኑሻሉ። በቃ እግዚአብሔር ያስጠልኝ ስለመጣሽ ሁሉ ብለው የሚያከብሩሻል። አንዳንድ ኮሜንታተር ደግሞ አሽቃባጭ ነው እና በጣም ማርያምን ጋይስ በዛ ገብርኤልን በዛ። እውነት እናወራ ከተባለ ላይ በቃ ቅዳሜ ሙሉ ጌም ሆነ። ሀቢባ ድሮ እኮ የነበረው እኮ በዚህ ሳምንት ቅዳሜ ካለ ቀጣይ ቅዳሜ ጌም የለም። ሰው ይነጋገራል። አትሊስት በፊት ሰው ይተሳሰባል። ለህዝቡ የሚያስብ ያለ ጌመሩ የሚያስብና እንትን ይላል። ገባሻ? ተነጋግሮ ሩቅ ያደርጋል። አሁን ሁሉም ሰው በአንድ ቀን ጌም እያደረገ ነው። ፉክክር ሆኗል። ሰው ደግሞ ስንቱ ቦታ ተቆርሶ ይድረስ። እሱን እኮ ነው የምልሽ እኮ ተነጋግረው። ለምሳሌ እኔ ጌም ካዘጋጀሁኝ ነው የምልሽ ሀቢባ። አሁን ጌም ማዘጋጀት አይቀርም። ሁሌ አንድ አመት ሲሞላኝ አንድ የቀጠሮ ጌም አዘጋጃለሁ። አመት ካልሞላኝ አልጫወትም። አሁን አመት ሊሞላኝ 2 ወር ምናምን ይቀረኛል። 2 ወር 3 ወር አይገስ ይቀረኛል። ያቺ ስትሞላ እኮ አዘጋጃለሁ ከሆነ ሰው ጋር ሙዴ ከሆነ ነው የምልሽ። ግን ሳረግ ምንድነው አያለሁኝ፣ ታይሚንጉን አያለሁ። ሰው አለ ወይ የሚዘጋጃለ ወይ ምናምን እንጂ ዝም ብለሽ በዘፈቀደ እንትን ማለት ይከብዳል። በቃ እንዴ በተለይ ጌም ስትሆኚ እነሱ ጌም ስትሆኚ 4 ነው ምናምን ጌም አራቱንም የሚግባባ ሰው ጉድ ይፈላል። አራቱንም የሚግባባ ሰው 4 ቦታ በአንድ ጊዜ ለሄዶ ታብታብ ሊያስደርግ ሄዶ ጊፍት ሊሰጥ ከባድ ነው በጣም። የሚጣዬ ችግር የለም በውስጥ ታወራላችሁ። እሺ ማሬ በውስጥ ታወራላችሁ። እኔ ስለከፋኝ ነው ገባሽ? ላይክ ለምን እንዴ ሳትብዬ ነው እኔ በውስጥ አወራሻለሁ። ወይ እኔ ወዲያውም ተመልሼ ምን አሰብኩ? ምናልባት የጠበቀችው ሰውም ስላልመጣላት ምን ተናደረው አይዶ ነው። እኔ እንደዛ ፊቷን ሳየው ማለት ነው ሀቢባ እያለቀሰች ነበር። ማርያምን አላየኋትም። እንባዋን ስታለቅስ አላየሁም። እኔ ልሽ ሀቢባ ምን መሰለሽ መነጋገር በቃ መነጋገር አለ። ተነጋገሩ። አሁን ቀጣይ ማን ነው ጌም ያለው ሀቢባ? አሁን ደግሞ ዲቦ ደግሞ አላት ኔክስት። ከዛ ደግሞ የኔ ሞዴሬተር ደግሞ ፍቅር የሚሉ የመውለጃ የመታረሻ አላት። እኔ ደግሞ የሀቢባ ለበሰቡ በኔ መስፈርቶች እንስሳታችሁን በሊዛችሁ መጣችሁ አስከብሩ። ያንቺ ሞለጃ አለ የሞለጃ ነው የኔ ሞዴሬተር ያው ከኔ ከእናቷ ተምራ ልጄ የመውለጃ እሷም እርጉዝ ናት እና የመውለጃ የመታረሻ የገንፎ የአጥሚት ምናምን አዘጋጅታለች። ታድላችሁ ግን ሀቢባ። እሺ ስሚ፣ እሺ ሌላስ የውሻሽ እንደ ኔክስትማ ያንቺ የውሻሽ ነው ያንቺና የጃኒ የውሻሽ ከ2 ሳምንት በኋላ ከ2 ሳምንት ከ3 ሳምንት በኋላ። ስለዚህ ኔክስት ፍራይዴ ኔክስት ሳተርዴ ፍሪ ነን ተመስገን። ኔክስት ማንም የለውማ። ኖ ሰው ጌም አልቆ ነው እኔና ጃኒ የውሻ የምናዘጋጀው። ሰው ይለቅ ጌሙ ይለቅላችሁ። ይለቅ ሀቢባ ይለቅ። አሁን ማን በዚህ በቃ የሚመጣው ቅዳሜ ማን አለ? የፊታችን ቅዳሜ ማንም የለውም። እኔ እጣ አለብኝ። እጣ አለ። 9 ሰዎች የቤት ባለቤት ይሆናሉ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን እጣ የሚወጣበት ቀን ነው ሳምንት ቅዳሜ። እሺ ታኩራለሁ። ስሚ ታኩራለሁ። ያንቺ ስማሙት። እሺ ሌላስ? ሌላ ማን አለው? ይታቆች ነው ጋይስ። አሁን ቅዳሜ አለ። አሁን ቅዳሜ ኦኬ። ሄደን ታብታብ እናስደርግለታለን። ድምጼ ሶሪ ጋይስ ሶሪ ማሮች ሶሪ። ታብታብ እናስደርግለታለን። ኦኬ ማን ያለው አንሽ ሀቢባ? በዚህ በአሁኑ ቅዳሜ ታኩር፣ በሚቀጥለው ቅዳሜ አርብ ዲቦራ፣ ቅዳሜ ደግሞ የኔ ሞዴሬተር። በቃ ከዛ ኔክስት ቅዳሜ የእናንተ አድርጉት። የውሻችሁን ታት የሚባል ልጅ አለው። ታት የሚጮኸው ልጅ ታት ጂጂ ኪያ አላት። ኦኬ ደግሞ ማርያምን እኔ እኮ ላብድ ነው እኮ። ሌላ ማን አለው? ቤኪ የሚባል ልጅ አለ። ሶፊ ድሬ ደግሞ ማውቃቸው ናቸው። ቤኪ ደግሞ ማን ነው? ቤኪ የደቡቡ ልጅ ቤኪ ባራኪ። ኦኬ እንሄዳለን። ታብታብ እናስደርግለታለን። ለታብታብ እኔ ሁሉም ጋር ሄዳለሁ። የምሰጠው ግን ለሰጠኝ ብቻ ነው። አም ሶሪ ጋይስ፣ ይሄ እኔ ነኝ። ኖ ሀቢባ፣ እኔም ተዛሬ ጀምሮ ለሰጠኝ ብቻ ነው። ለሰጠኝ ብቻ እኔ ከበፊትም ተናግሬያለሁ። የሚወደኝን እወዳለሁ፣ የሚያከብረኝን አከብራለሁ፣ የሚሰጠኝን እሰጣለሁ። መጥቶ ታብታብ ላስደረገልኝ ታብታብ አስደርጋለሁ። ግን ታብታብም ባላላስደረገልኝ ኢትስ ኦኬ፣ ከኔ ይምጣ ታብታብ ሄጄ አስደርጋለሁ። ጊፍት ግን ለሰጠኝ ብቻ ነው የምሰጠው። የስ በእውነት ሀቢባ፣ እኔ ራሱ ማለት ነው እንደዛ ነው ማስበው። ከዛሬ ጀምሮ ለሰጠኝ ነው ማርያምን። ሀቢባ ያንቺን መስፈርት ነው የምከተለው። ለሰጠኝ እሰጣለሁ። በቃ ከዛሬ ጀምሮ በተለይ ደግሞ ጌመር ሆኖ አንድ ቀን ሰፖርት ያላረገኝ ሰው ሂጅ አልሰጥም። ለምን? እነሱም ጌመር እኔም ጌመር እኩል ለምንጮው እነሱም እኩል ለምንጮው ካልሰጡኝ
እኩል ለምነን አምጥተን ላልሰጠ ጌመር እኔ አልሰጥም። ሰጥቻቸው ያልሰጡ 2 ሰጥቻቸው 1 ይሰጡኛሉ። ሰጥቻቸው ያልሰጡኛሉ። ሁሉንም አይቻለሁ። ለሰጠኝ ሄጄ ይሰጣለሁ። ላልሰጠኝ ሄጄ ታከባከብለት። ሀቢባ እኮ ትመቸኛለች። በቃ ቁርጥ አድርጋ ነው የምትናገረው። እንዴ በአቋሜ የጸናው ነኝ። የምር ለሰጠኝ ብቻ ነው የምሰጠው። ላልሰጠኝ ሄጄ ታብታብ አስደርጌ አለቀ በቃ። እንደዚህ ነው መሆን ያለበት። ገባችሁ? ለምን እኛ እኩል ነው። ሁላችንም እኮ እኩል ነው ደርቀን የምናገኘው አይደል? እርዳታ ከሆነ ሌላ ጉዳይ ነው። ቤታ እርዳታ ከሆነ ሌላ ጉዳይ ነው። ትረጃለሽ እኮ የሚረዳ ሰው ከአንቺ ያነሰ ሰው፣ አንቺ የተሻልሽ ሆነ ከሱ ያነሰ ሰው ትረጃ። እኩል ሁላችንም ጌመር ሆነን ግን ላልሰጠኝ ገመር ሄጄ አልሰጥም።